ዕብራውያን ምዕራፍ 4 ከቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደ ተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናልና ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ እረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልው ወደ እረፍቴ ከቶ አይገቡም ብለዋል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብለዋልና ቀደም ባለው ክፍል ደግሞ ወደ እረፍቴ ከቶ አይገቡም ይላል። የጌታ ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ዕብራውያን ምዕራፍ 4 ላይ ነው ዛሬ የምንገባው። ባለፈው ተናግሬያለሁ። ምዕራፍ 3 ላይ ረዘም ያለ ጊዜ ቆይተናል። ምዕራፍ 4 እንግዲህ ምዕራፍ 4 ለእረፍት ነው የሚያወራው። የሰንበት ረፍት፣ የእግዚአብሔር ረፍት እያለ የተለያዩ በተለያየ አቅጣጫ የሚቀመጡ ረፍቶች አሉ። እነሱን ረፍቶች ነው በዚህ በምዕራፍ 4 ላይ ለዚህ ደብዳቤ ተደራሲያን የዚህ ደብዳቤ ጸሐፊ የነበረው ሰው የሚያስቀምጠው። እንግዲህ ምዕራፍ 3 እንግዲህ ወደ ረፍቴ አይገቡም አይደለ? ምዕራፍ 3 ወደ ረፍቴ አይገቡም ብሎ እግዚአብሔር ምያለሁ የሚለውን በጣም በተደጋጋሚ ምዕራፍ 3 ላይ በጣም በተደጋጋሚ አንስቶታል። በጣም የሚገርማችሁ ምዕራፍ 3 እና ምዕራፍ 4 ላይ ብቻ ረፍት የሚለውን ሐሳብ አጠቃላይ ከዕብራውያን መጽሐፍ ጋር ካያያዛችሁ 14 ጊዜ አካባቢ ተጠቅሷልና ደሬስት መጽሐፍ ቅዱሳችን ላይ ዕብራውያንን ያክል ስለ ረፍት ያወራ ስለ ረፍት የተጻፈበት መጽሐፍ አታገኙም። ምናልባት አይ ቲንክ ሌላ ስለ ረፍት በዛ ያለ የተጻፈበት ገላትያ ይመስለኛል። አንድ 10 ጊዜ አካባቢ ገላትያ ውስጥ ታገኙታላችሁ። ከዛ ውጪ ዕብራውያን ነው ወደ 14 አካባቢ ስለ ረፍት እግዚአብሔር በጣም ደጋግሞ የሚናገረው። ስለዚህ እግዚአብሔር ሊያሳርፈን ፈልጓል ማለት ነው። እግዚአብሔር ይመስገን። ኦሬዲ አርፈናል፣ ደግሞ እናርፋለን። ጌታ የተመሰገነ ይሁን። እና ምዕራፍ 4 ላይ እንዳልኳችሁ ነው ስለ ረፍት የሚወራበት ቦታ ነው። ምዕራፍ 4 እስከ አጋማሹ ድረስ እግዚአብሔር ስለሚሰጣቸው ረፍቶች ይናገርና ከምዕራፍ 4 አጋማሽ በኋላ ደግሞ ስለ ታላቁ ሊቀ ካህናችን ስለ ጌታችን ስለ ኢየሱስ ክርስቶስ እንደገና መናገር ይጀምርና ከምዕራፍ 5 ጀምሮ ደግሞ ከነ አሮን ጋር ከሌዋውያን ጋር ከካህናቱ ጋር ደግሞ ያያያዘ ያነጻጸረ የዚህ ደብዳቤ ጻፊ ኢየሱስ ደግሞ ከአሮንና ከመሰሎቹ ከሌዋውያን ደግሞ ኢየሱስ ይልቃል ብሎ ጌታ ኢየሱስ ክርስቶስን ማቅረብ ይጀምራል። እና ምዕራፍ 4ን እስቲ እናንብበው። ምዕራፍ 4 ቁጥር 1 ላይ ምንድነው የሚለው? እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ብሎ ያንጠለጥለዋል አይደል? ክፍሉ አሁን የተንጠለጠለ ክፍል ነው። አሁን ያነበብኩት የተንጠለጠለ ክፍል ነው። ስለዚህ ረፍትን ወደፊት ያረጋዋል ማለት ነው። ረፍትን ወደፊት ያረጋዋል። አላረፋችሁም አይደለም እያለን ያለው አርፈናል። ግን ደግሞ ረፍታችን ሙላት ወደሚያገኝበት የድነት ረፍታችን በሙላት ወደሚጠናቀቅበት ወይንም በሙላት ወደምንገባበት ወደዚያ ያንደረደረን ነው የዚህ ደብዳቤ ጸሐፊ። ስለዚህ ለረፍት የተሰጠው ተስፋ ምንድነው የሚለው? ተስፋ አሁንም የተጠበቀ ስለሆነ የተጠበቀ ረፍት አለ። የተጠበቀ ረፍት አለ። ወደፊት በጣም የተጠበቀ ረፍት አለ። ተጠብቆ የሚጠብቀን ረፍት አለ። እግዚአብሔር ለኛ ብሎ የጠበቀው ረፍት አለ። በጣም በተትና ከፊት የተዘጋጀል ረፍት አለ በሉት እስቲ ጎናችሁ ያለው ሰው እና ተጠንቀቅ በሉት። ተጠንቀቀ ተራመድ በሉት። ክብር ለኢየሱስ ይሁን። አሁን እንግዲህ ማንንም ከናንተ መካከል አይደለም ይለው ሳይበቃ እንዳይቀር ይጠንቀቅ እና የመጉደል ቻንስ አለ ማለት ነው። ከረፍቱ የመጉደል ቻንስ ተጠንቀቁ። ለምን ሲል ለረፍት የተሰጠው ተስፋ አሁንም እንደተጠበቀ ነው ያለው። አሳርፏችኋል እግዚአብሔር። ኦሬዲ ወደ ጌታ ስንመጣ በክርስቶስ ኢየሱስ ስንሆን ይሄ ረፍት ጀምሮናል፣ አርፈናል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንደሚለው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ የሳልቬሽን ሬስት ነው። በመዳን ያገኘነው ረፍት ነው። አርፈናል፣ እናርፋለን። እስቲ አሜን በሉ። አርፈናል። ኦሬዲ ወደ ጌታ ስንመጣ
የነበረ ሲቃይ የነበረ ጫና የነበረው የአውሬው ሥራ የነበረው ጨካኝ ሆኖ አገዛዝ ከላያችን ላይ ተሰብሯል አርፈናል አስጨናቂያችን ተመቷል የሞት ቀንበር ተሰብሯል አሁን ከሞት ጋር ድርድር የለኝም እኔ ሞት መጣ ቢባል አንልም ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም ጌታ የተባረከ ይሁን እና ኦሬዲ ተሰብሯል ስጋት የለብንም ፍርሃት የለብንም ወደ ተሻለ ክብር መውጫ ሆኗል ሞት ይሄንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል ሸክም የከበደባችሁ የሞት ፍርሃት የገሃነም ፍርድ የመጨረሻው ነገር ምን ይሆን ስጋት ኑ አለ ኢየሱስ የኛ አይነቱ አቤት ብሎ መጣ እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ የኛ አይነቱ በስብከት ሞኝነት የሚያምነው መጣ የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው አንዱ ነው ሞኝ እነን እኮ እኔ ነኝ ባይዘ እናንተን እኔ የምድርን ሞኝ ይልና የምድርን ምንም እንቢል ቃላል ጌታ ሲጠራን እኔ ከየት እንደመጣው ጌታ ሆይ ልንል ስንል ምንም ነው የጠራውት የምድርን ምንም ነገር መረጠ በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው ና አለ ሸክም ከብዶ ባለው ና ለኔ ስጠኝ ወደኔ ኑ አለና እኔ አሳርፋችኋለሁ ከዛ ሸክም ሰጣችኋለሁ እኔ ያለ ሸክሜ ግን አለ ቀሊል ናት ምን ማለት መሰለ ዌይቱን እኔ ከላይ ይዟለሁ አለ እምሰጠና አሳይመንት አንተ ውስጥኝ እኔው ነኝ መሰራው እና ለፍርድ አይደለም የቤት ሥራ የምሰጣው አብሬ ነው ፐርፎርም አደርጋለሁ እኔ አንተ ውስጥ አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ እኔ ስለምችለው ባንተ እደግማለሁ እስቲ አሜን በሏ ሸክሜ ቀሊል ነው ማለት ባይዘው የክርስቲና መንገድ ቀላል ነው ማለት አይደለም በጣም ከባድ ነው ክርስቲና ለምንድነው የሚቀለል ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም ኑሮ ወቅ ናቸው አሁን እየተራመዱ ነው በፍጹም ሰው ሊሄደው የማይችለው መንገድ እየሄዱ ኃይልን በሚሰጠን በክርስቶስ ፊልጵስዩስ ላይ ነው አይደል ፊልጵስዩስ 2 ላይ ነው ሁሉን አንዳንዱን ነው እንዴ ያለው እኔ በሆነ አንዳንዱን ነኛ ኢየሱስ ከሆነ ሁሉንም ነው በክርስቶስ ነው ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራ ያለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግስት ስላለ ስፍራ ነው ኢትስ ኤ ፖዚሽናል ወርድ ኃይልን በሚሰጠኝ በክርስቶስ ልክ በክርስቶስ ስትል ካንተ ጫማ ተወጣና ኢየሱስ ጫማ ውስጥ ገባ ስለዚህ ያንን ቦታ አንተ አይደለም እሱ ባንተ ይራመደዋል እሱ ቢሆን የሚያረጋውን ባንተ ያረጋል ጌታ ይባረክ አርፈናል ጮክ በሉና አርፍ ያለው በሉ ያላረፈ ካለ ዛሬ ያሳርፈዋል በእውነት ተሸክሞ የመጣ ካለ ዛሬ እንዲህ እላዩ ላይ ጥለኑ አትዘኑለት ይከብደው ይሆን ብላችሁ ሰማይና ምድርን በቃል ደግፎ ያዛውን ያንተን ነገር አሁን ጣሉት እላዩ ላይ ይሄው እንካ በሉት ምላርገው ሲል የፈለከውን ውሰደው ብቻ አየ የተላላጠውን ተከሻህን ዘይት ያፈስበታል ይፈውሰዋል ጥግና አርጎ ቀናት ላለ ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ ጎብጣ መጣች የድካም መንፈስ ላይ ዋላ ይላል ህመም አይደለም ስፒሪት ነው መንፈስ ነው አለ ኢየሱስ አይደል እንዴ ደክማ እንደው ጎብጣ እድሜው አይደለም ያለው መንፈስ ነው አለ ጉባኤ ውስጥ ሁሌ ተመጣ ሰንበት ደሞ አቀርብ ደሞ እግር ጥሏት ኢየሱስ የመጣቀም መጣች እንዴት አይነት ነገር መጣ እንደዚህ ብላ ቁጭ ነይ አላት መጣች የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት ምን ማለት መሰለ እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ ታዲያ ከላይዋ ላይ ሲሰብረው ቀና አለች ረፍት ኢየሱስን በመጠጋት አርፈናል
ሕይወታችንን ድቅቅ ያደረገው ነገር ከላያችን ላይ ተነቅሏል። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነው ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። ምንም ነገር ልጄ ሲነግረኝ አይፈራኝም። ትችላለህ አትችልም ጥያቄው አይደለም እሱ። you don't mind dad is እንትን አርግ ነው የሚለው። እሱ ብቻ ወደ ሐሳቡ ይምጣ እንጂ ያወጣዋል። አኔ ይችላል አይችልም ያረጋ በእግዚአብሔር ፊት እንደሱ። እኛኮ ክፎች ሆነ ለልጆቻችን እንዲካረግን እሱኮ እኔን ለማዳን እኮ ልጁን ከፍሏል። እኔኮ ሳምባዲ ለማዳን እኮ ልጄን እኮ ከፍዬ አላቅም። እናንተ ለማገዝ ምንድነው ጥላውን ያዋጣው ካላችሁ ጊዜን ያዋጣው ምን ያዋጣው ሌላ ምንም ማጥናት መቀመጥ መጸለይ ስለናንተ ማሰብ ጊዜን የሰጠሁት ተሸክም ወሮጭ የማቆሶ የለም እዚህ ውስጥ ጉልበት አላዋጣውም። እግዚአብሔር ጥላውንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድህ ነው ምን ያህል ቢራራልን ነው። ኑ አለ ኢየሱስ ወዴት ወደኔ ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ ተንከራትቼ መሞቴ ነው ስትሉት ላሳርፍ ናረፋ ነጋ ሸክሜስ እኔ ልውሰደው አምጣው ሊገለኝ ነው ላይ ተጭኖ አምጣው። ቀና ብሎ ማያቅ ሰው አስባችሁታ ቀናሲ እንትን ራሱ አጥንት ራሱ ይጮሃል እንዲቀናስ ቃቃቃቃቃ ቀና ብሎ ያቀማ ዘይት ያፈስብሃል ይፈውሳል ነፃ ያወጣል። መሳቅ ትጀምራለህ መዘመር ትጀምራለህ። ተንበርክከህ አትነሳም ትጸልያለህ ረጅም ሰዓት ነፃ ነህ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። የተጠበቀ ተስፋ አለ ለእረፍታ የተጠበቀ የተረጋገጠ ተስፋ የተረጋገጠ ነው። ዋው ይሄን ብቻ ነግሬያችሁ ብትሄዱ ራሱ ደስ ይለኛል። አርፍ ያለው ሚል መዝሙር እየዘመራችሁ እረፍትን ከድነት አንፃር ካየ ነው ወደ ኋላ አሁንና ወደፊት አይደል? እረፍትን ከድነት አንፃር ካየ ነው ወደ ኋላ እናየዋለን የተፈጸመ አሁን ያለ አለ ደግሞ ወደፊት የሚፈጸም አለ። መጽደቃችን የተፈጸመ ጉዳይ ነው ጸድቀናል። ጀስቲፊኬሽን አለ ከኋላ ኦሬዲ በጌታ የሆነ ሰው ጀስቲፊኬሽን የዋን ሞመንት ነው የዳንክ ቀን ነው የሚሆነው። እግዚአብሔር ጻድቅ የሚል የዳንክ ቀን የወሰንክ ቀን በክርስቶስ ደም ተዋጅተ ፊት ውስጥ ቆም ጸድቀሃል እረፍት ነው። ፕሮሰሱ ሳንቲፊኬሽን ነው የወደፊቱ ግሎሪፊኬሽን። እስቲ አሜን በሉ። መጽደቅ መቀደስና መክበር የድነት ትምህርት ብዙ ጊዜ ይወራል። ድነናል እየዳንን ነው እንድናለን የሚል ትምህርት ብዙ ጊዜ ይወራል። አዎ ድነናል። አሁን ምንም ነገር ቢመጣ ወደ ጌታ ነው የምንሄደው። እየዳንን ነው የሚለው አልዳንም ማለት አይደለም ትርጉሙ። የአእምሮ መታደስ ኦሬዲ ዓለም ላይ ስለሆነ የኖር ነው በጣም ብዙ ነገር አእምሮአችን ላይ ስላለ የማይንድ ሪኒዋል የአእምሮ መታደስ በእግዚአብሔር ቃል የነፍስ ፓርት ብለን የምንጠራው ማይንድ ማለት ነው። ዕውቀት ስሜት ፈቃዳችን በእግዚአብሔር ቃል እየታደሰ እኮ የሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኮ ሐሳብ ነው። የእርሱን ክብር ፊት ለፊት ያያየን በተገለጠ ፊት የእርሱን ክብር ፊት ለፊት ያያየን ከክብር ወደ ክብር እንቀየራ እንለወጣለን ማለት
ቀጥተኛ ትርጉሙ የካራክተር ለውጥ ነው ባይ ስለ ባህሪ ነው የሚያወራው ክፍሉ እንጂ ዛሬ እግርህ ያበራል ነገ እጅን ተደግሞ ከዛ ፊት ያበራል ወደ መልአክነት ከክብር ወደ ክብር የሚለው ካራክተር ነው ኢየሱስን ወደ መምሰል ማለት ነው ስለ ካራክተር የተጻፈ ክፍል ነው ስለ ባህሪያት የተጻፈ ክፍል ነው it's a process sanctification ቅድስና ከእግዚአብሔር ጋር ያለን ህብረት እንደ እግዚአብሔር ቃል መመላለስ በእግዚአብሔር ቃል መሞላት በእግዚአብሔር ቃል መታደስ አሮጌውን ሰዋችንን በእግዚአብሔር ቃል እየገደልን አዲሱን ሰው ማድረግ ረፍት ነው እሱ የሚያሰቃይ በሰውነት ውስጥ የተቀመጠ ነገር ካለ በእግዚአብሔር ቃል ትገድለዋለህ በሱ በኩል ታርፋለህ ረፍትን ኤክስፒሪየንስ ያደረከው ትኖራለህ ከእግዚአብሔር ጋር ሰላም ትሆናለህ ክብር ለእግዚአብሔር ይሁን እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው የአንድ ጊዜ ክስተት አይደለም ቅድስና it's a process መጽደቅ የአንድ ጊዜ ነው ጻድቃን ናችሁ ጻድቃናል እግዚአብሔር በክርስቶስ ኢየሱስ justify ጻድቃን ብሎ ነው የሚጠራን ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን ጻድቃቸዋል እስቲ አሜን በሉ የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው ቅድስናን ከሰላም አንፃር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል የእግዚአብሔር ሰላም ስጦታ ነው ከእግዚአብሔር ጋር ሰላም መሆን ግንኙነት ነው peace of God እና peace with God ስጦታ የእግዚአብሔር ሰላም ስጦታ ነው ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆኖ ህይወትስ ይበረዝ በሆነ ነገር ትበጠበጣለህ ጤነኛ ከሆንክ ማለት ነው ውስጥ ይረበሻል ሰላምን ይከለክላል በቃ ተንበርክከ ትጮሃለህ እግዚአብሔር ሆይ ማረኝ ትላለህ ይቅር በለኝ ትላለህ ይስተካከላል it's a process ሁሌ እንደዚህ አይነት ነገሮች ይከሰታሉ ታዛስ እናስተካክላለን በክርስቶስ ደም በእግዚአብሔር ቃል እውነት እየጨከነን እየወሰንን በመኖር it's a sanctification ክብር ለኢየሱስ ይሁን ትንሽ ኃጢአት ህይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍት ነው የምታጡት እኔ አንዳንዴ ምን አስባለሁ መሰላችሁ አሁንኛ የሆነች ነገር አይምሮአችን ላይ ስትመጣ የሆነ ነገር ስናረግ እንዲህ ምንበጠበጠው ላሉ አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል የዓለምን ሁሉ ኃጢአት መሸከም ምን ማለት ነው ይቆማሉ የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ ለዛውም እኮ እኛ ከዓለምን የተጠራ ነው እሱ እኮ ኃጢአት አያቅም አትሊስት እኛ ዓለም እያለን ኃጢአት እናቃለን አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም ኃጢአት የማያቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያቀው እርሱ ስለኛ ኃጢአት አረጋው ነው የሚለው ገላትያ 3 ላይ ምን ማለት ነው እንዴት አይነት ኤክስፒሪየንስ ነው እኛ የሆነች ነገር ሚስናደርግ እግዚአብሔር ሊገለይ ነው እንላለን ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላይ የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላይ ይወረደበት አባቱ ብትወድች ጽዋ ከኔ ትለፍ ያለው እኮ ልክ ነው አይቻልም የሆነን ሰው የኃጢአት እግዚአብሔር ሲተዋሰውና እንደ ተሸከመለት ቢለን መንገድ ላይ እንወድቃለን እየሄድን አንችልም አዙሮ ነው የምንወድቀው ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ እንደ ድርጊት ብቻ አይደለም የወሰደው እንደ ፐርሰን እኮ ነው የወሰደው ኃጢአት የማያውቀው ስለኛ ኃጢአት አረጋው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም ጳውሎስ የሚያቀርበው ፐርሶኒፋይ ኃጢአት ድርጊት ነው ጳውሎስ ፐርሶኒፊኬሽን እንዲ ሰብእና ያለው ነገር ያደርጋል ኢየሱስ እንዲ ገንጠል አድርገው ከላያችን እና ወሰደው ጂሰስ በእውነት ይወደናል እኔ ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው በንጽህና ኑር ከኔ ጋር ሰላም ትሆናለህ የወደፊቱ የተጠበቀልን ተስፋ የተባለው መክበራችን መክበር ነው በዚህ ውስጥ አንዱ የተቀመጠው መክበር ነው ክብር ለእግዚአብሔር ይሁን እንከብራለን ከፊት ለፊታችን የተዘጋጀልን
የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊታል። ምንም ነገር ሞት ኢንተራፕት ያደረገውም ታውቃለህ። ዘላለም ጻፉ። በእውነት ለዘላለም የተጠበቀ እረፍት አለኝ ብላችሁ ጻፉ። ክብር ለእግዚአብሔር ለአምላካችን ይሁን። አሁንም የተጠበቀ ስለሆነ ዋው ኦሬዲ ለዳኑ ሰዎች ቦርናጌን ሊሆኑ ቸርች ላሉ ሰዎች ነው ይሄ ደብዳቤ። ቦርናጌን ናቸው ባይዘው ከዓለም ወደ ቸርች እንዲመጡ እየተጠሩ አይደለም። ቤተክርስቲያን ናቸው፣ ቸርች ውስጥ ናቸው ያሉት። እረፍት ኦሬዲ ኤክስፒሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ እረፍት አላችሁ ከክርስቶስ ጋር መክበር። ሮሜ 8 ላይ 8:28 ነው። አወቃቸው፣ ጠራቸው፣ አጸደቃቸው፣ አከበራቸው አይደል? ሮሜ 8:28 እና 29 አንድ ላይ ነው የሚስታፋው። ለብቻ ገነጣጥላችሁ እንዳታነቡ። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ ለተጠሩት ለሚወዱት የሰዎቹ ነው። እንደ ሐሳቡ መጠራት የእግዚአብሔር ነው አይደል? የእግዚአብሔር ምርጫና የሰዎቹ ፈቃድ ማለት ነው። እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲስ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይወላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። የሚያቀርበው ጳውሎስ በምንድነው? ልክ እንደ ኢንስትሩመንት ይሄ ተያይዞ የሚፈስ እንደ ክላሲካል ሙዚቃ ሁሉም ነገር ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠመ እያመጣ የታቀደውም በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም፣ እግዚአብሔር ለበጎ እንዲሰራ። አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል ለመልካም ይላል። ሰይጣን ወይኔ ይላል፣ አባከንኩ ይላል። ሲሰድ ለበጎ። ይሄን የሚያደርገው ለማን ነው? ለሚወዱት። ቀጥሎስ መውደድ ከፊት ነው እንዳሰለተ። ከዛ ምንድነው የሚለው? 29 እነዚህን ሰዎች ነው እንግዲህ ቸርች ያለ ሰው ነው ያወራ ያለው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይሄውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ልጁ ማለት ነው እንዲመስሉለት እግዚአብሔር እኛን ኢየሱስን እንድንመስልለት ሰብስቦ የበኩሩ አይነት እንድንሆን በኩሩን አስቀመጠ። እግዚአብሔር ኦሬዲ አንድ ያስቀመጠው ሞልድ አለ፣ እሱን እንድንመስል። አሁን የፈለከውን አትሆንም። ቸርች ኢየሱስን ነው የምትመስለው። እስቲ አሜን በሏ። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ነው። ግን የሰው መውደድ ይስጣችሁ። የምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል እምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን ነው። አሜን ነው። ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘው የለየላቸው መንፈስ ቅዱስ ነክቷቸው ነው። መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታው እስከዚህ ድረስ አምጥተን ቦታ ሲዘን እንጂ ብለውታል ቃል በቃል አይደል? የእስራኤልን መንግስት መች ተመልሳለ ብለው ቄሳርን ገልብጣ አንተን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቺ ዓለም ከገደለች ለኔ አትሆነኝ። ኢየሱስን የመሰለ ጄኒውን ሰው
መለኮትነቱን ትታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው ለሰው ዋጋ የሚከፍል አንተ ቤቱን ትቶ ከ11 አሳጥማጅና ቀራጭ ምናምን ሰብስቦ አብሮ ውሎ የሚያድር ያን ሁሉ ተአምር አድርጎ ክብርም አይፈልግ ሰልፍለስ ጄኒውን አይሸነግል ይሆን ከኖሚ ነግር ወዱ ኋላ አይል ዲሲቫ ያረግ ይዞ ይኮ ተንከባከበ ሙዚየም ነኮ ማስቀመጥ ያለበት እንደዚህ አይነት ሰው ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢያታችሁ ሲል አንፈልግም ብላ አስወገደችው ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ ለኢየሱስ ካልሆነ በእውነት ቁርጡን ወቁት ለእናንተ ይሆነ ለመስማማት አትሞክሩ ኑሩ ገዝታችሁ ኑሩ ረግጣችሁ ኑሩ ከሲስተም ጋር ግን ለመታረቅ እንዳትሞክሩ አይሆንም መቼም እድሜ ያልቃል እንጂ ወይ ጌታን መተው አለበት እና የበኩሩ አይነት እንዲሆኑ ወሰኗል ለና ከዛ 30 ምንድነው የሚለው አስቀድሞ የወሰናቸውን ጠራቸው ያጸደቃቸው አከበራቸው መጨረሻው መክበር ከፊታችን አለ ክብር ለእግዚአብሔር ይሁን መክበር ግሎሪፊኬሽን እና ይሄ በተስፋ የተጠበቀ ረፍት አለ ክብር ለእግዚአብሔር ይሁን ደሞ ረፍቱ ባይዘው እግዚአብሔር ዝም ብሎ ረፍት አይደለም ወደ ረፍቴ ነው ያለው የእግዚአብሔር ረፍት ነው እግዚአብሔር ወደ እኔ ረፍት ነው አለ እኔ አረፍ ያለው አላው ኑ እንረፍ እስቲ አሜን በሉ 7 ቀን ሰራውና 6 ቀን ሰራው በሰባተኛው ቀን እግዚአብሔር አረፈ አለ አው ኑ ወደ ረፍቴ እስራኤልን እኮ ምንድነው ያለው መጽሐፍ ቅዱስ ከናናት ገቡም አይደለም ያለው ወደ ረፍቴ ካቶ አይገቡ ከናንን አይደለም የከለከላቸው ሬስት ኢምፐርስ ሰውየው ውስጥ ነው ረፍት መሬት ላይ አይደለም ረፍት እግዚአብሔር እያወራ ያለው ኢን ላይፍ ነው ኢንላንድ አይደለም አንድ ውስጥህን ነው የሚያሳርፈው ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፈ አንተ ነህ የምታርፈው እስቲ አሜን በሉ ጂኦግራፊካሊ ሎኬሽን ቀይረ የሆነ ሀገር ገብታ አታርፍም ይበስባል መልሱ ነው የምትል ሰው ካላረፈ ነው ሀገር የሚበጠበጠው ሰው ካረፈ ምንም አይሆንም መሬቱ ራሱ ያርፋል መሬት ጸጥ የምትለው ኮኛ ጸጥ ስንል ነው እኛ ካላረፍንስ አያርፍም ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ አንተ ውስጥ ነው የላንድ አይደለም የፐርሰን ነው የህይወት ነው ውስጥ ያርፋል ጸጥ ትላል ቅስቅስ ትላል አሜን ብሎ እና የእግዚአብሔር ረፍት ነው የኛ ረፍት አይደለም ረፍቱ የእግዚአብሔር ነው የጠራን ወደ ራሱ ረፍት ነው እኔ አርፍ ያለው አለ እግዚአብሔር ጨርሼ ኑ በልጄ በክርስቶስ ኢየሱስ በኩል ኑ እሱ ጨርሶላችኋል ኑ ረፉ ክብር ለአምላካችን ለእግዚአብሔር ይሁንለት የሚቀጥለው ቁጥር ምንድነው የሚለው እዛው ላይ ከናንተ ማንንም ለዚህ ሳይበቃ እንዳይቀር ምዕራፍ 3 ብዙ ተናግሬያለሁ እንደዚህ አይነት ነገር በእውነት ግን በጣም ሰውየው እኛን ለማሳረፍ ካለው ጉጉት የተነሳ ይነግረናል አይደል በቃ የተጠበቀ በተስፋ የተጠበቀ ረፍት አለለንና አይ ቲንክ የዕብራውያን ቅዱሳን ልክ እንደኛ ይመስሉኛል በጣም ጓጉ ከፊት ያለ ረፍታው ዘላለማዊ ረፍታው ለዚያም በእግዚአብሔር ክብር ውስጥ የሆነ ረፍት ረፍት እኮ ስራ አለ መስራት አይደለም ሳቲስፋክሽን ነው ረፍት ረካታ ነው ረፍት አለ መስራት አይደለም አይድሎ ነው መቀመጥ ነው እንደ ሰማይ አምልኮ አለ ሰማይ እስቲ አሜን በሉ በእውነት በደንብ ነው የምናገለግለው ጌታን እንዲህ አይሞቅ አልሞቃችሁ ማለት እንደዚህ እኔ ሁሉ መብራት ላይ በርቶ ነው እንዲህ አይሞቅ አይደክም ሰውነት አያረጅ ደሞስ ቀድም አይታችኋል ስንዘምር የተሰማኝ ነገር አሁን እኔ በእውነት አሁን ኢየሱስ ቢመጣ
በቃ የሆነ ነገር አይሰማችሁም እንዲ በጨላንጨል እንዲ ከሆነን በናሙና ጠብ ባለችው እንዲ ከሆነን እዛ ውቅያኖስ ውስጥ ደሞ ስንገባ ስለዚህ እረፍት ማለት ሳይሰሩ ዝም ብሎ ሰማይ ከተማ ነው በጣም ትልቅ አገር ነው ምክንያቱም ያንቀላፉ ቅዱሳን በሙሉ ይሄዳሉ አሁን አስቡት እንግዲህ መሬት ላይ ስንት ሰው ነው ያለው 8 ቢሊዮን አለፈ 8 ቢሊዮን ቢሆን አስቡት ብዛቱን እንግዲህ ከቀደመው ዘመን ጀምሮ አምነው ያንቀላፉ አባቶችን ሁሉ አስቧቸው ሰማይ በጣም ትልቅ ነው ማለት ነው እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አላው ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አላው ስፍራ በጣም ብዙ ነው አለ መኖሪያው እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ ለ11 ብቻ እኮ አይደለም እኛን ሁሉ እኮ ነው ያለው በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላተቃለ ብዙ ነን ስንልኛ አረ ስፍራ ነው ዛል እዛ ሰፈር ራሱ አይደለም የሆነ ስፍራ ነች እኖች አካባቢ ነው የምትቀመጡት አለ የማይቆጠር ህዝብ እኮ ነው ታቃለ ሰማይ ምን ያከላል ማለት ነው ስለዚህ እዛ ስንሄድ ፊትለፊት ሆነን እያመለክን እረፍቱ እሱ ነው ፊትለፊት ያያየነው የተፈጠርንለትን ነገር አግኝተን እግዚአብሔርኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን እንድናመልከው ነው የፈጠረን ነው በሙላት ፊትለፊቱ እናገኘዋለን እሱ ነው ሬስት እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንውል እና እስቲ በዚህ ጋር እንሂድ አይከ እንደዛ አይነት እንዳታስቡ እንደዛ በየት በኩል እንሂድና አይደክምምና በዚህ እንደዛውን የሚያስብኩ ስንት ሰው እኮ አለ እንደ እግዚአብሔር የሆነ ቦታ አንተ የሆነ ቦታ አትሆንም እኮ ሰማይ እግዚአብሔር በሁሉ ቦታ አለ ነው የሚለው ደጅ የሚባል ነገር የለም በሙሉ ውስጥ ነው ውጪ የለውም ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንበባቸው ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው እንደዛ አይነት አገር እንገባለን በእውነት አይመሽ እኔ በጣም እኔ ራዕይ ምዕራፍ 22 በጣም ነው የምወደው ስለ ከተማይቱ ነው የሚያወራውና ምን ይላል በዚያ ይላል ፀሐይና ጨረቃ የሉም ይልና አይጨልምም ይልና በጉ ብርሃን ነው ይላል እንዴ ቀንና ሌሊት የለም ብሎ በጉ ብርሃን ሌሊትን ምን አመጣው አለ አሁን አያቸው ነገሩን ለመግለጥ እኮ ሄዱበት ርቀት ነው ሁሌ ቀን ነው ስትሉት ሌሊት የለም ይላችሁ አሁን ሁሌ ቀን ነው አይሏችሁም ሌሊት የለም እንኳን ጨለማ ጥላ የለም ሰማይ ጎንህም ውስጥህም ይበራል በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል ምን ማለት መሰለ እግዚአብሔር እንዳይዞርም የትም አለ አሁን እኔ ጀርባ ያለኝ ታውቃለህ እግዚአብሔር ጀርባ የለውም ወዴትም እግዚአብሔር አለ አሁን ይሄን ነው እንዴት አድርጌ ላስረዳችሁ ይችላል እናንተን ጀርባና ፊት ነው የምታውቁት እኔ አሁን እኮ ጀርባና ፊት እኮ ነው የማውቀው እግዚአብሔር አሁን በመዞር የሚደረግ ጥላ የለም ማለት እንደዛ ይዞርም እኮ ነው ጥላ የለውም የትም ፊቱ ነው እንደዚህ አይነት አምላክኛ ብቻ ነው ያለው ክብር ለኢየሱስ ይሁን ይሄ በተስፋ ተጠብቋል አለና ከናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ አሁን ትእዛዝ አይደለም ባይዘው ርህራሄ ያለበት ልመና ነው አሁን የደብዳቤው ጻፊ የጻፈበትን መንገድ ካያችሁት ርህራሄ አለው እንደው እባክህ እንዳትቀር ነው የሚባባሉት እንደው ባካችሁ ይለምናል ተቃለ ቆሞ ሰውየው አሁን ሰውየው እኮ ደብዳቤ ጽፏል ሰውየው ግን ያዩታል አሁን የጻፈው ሲነበብ ሰውየው ይታያል ርህራሄ አለው የሚጠቀማቸው ግሪክ ቃላቶች ላይ ይራራል ምን አይነት መሰለ ርህራሄ ሰዎቹ ሰማይ ለማግኘት ጉጉት አለው እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም ይለው ማንም እንዳይቀር እስቲ አሜን በሉ በትትና ጎናቸው ሰማይ እንገናኝ በሉት አረ እንደዚህ አይደለም በደንብ ነቅነቅ አርጉትና እና ከዚህ እረፍት እንዳትቀሩ እዛ እንገናኝ እንደምትባባሉት
በኋላ እንትን እንገናኝ እንባባል የለ እንዴ? አሁን ከእናንተው ቀጠሮ ሲቀጥሮ በኋላ እንገናኝ። አሁን እኔ እላለሁ አንዳንድ በኋላ እንገናኝ ለምዶብ ብቻ እኮ አይደለም ለማግኘት ያለ ጉጉትም አለ። እና የዕብራውያን መጽሐፍ ምን ይላል? በኋላ እንገናኝ ይላቸዋል። የት? ሰማይ የተጠበቀ ቦታ እና እዛ ሰፈር እዛ እንዳገኝ እዛ እንትኑ ጋር የት? ዙፋኑ አካባቢ እዛ ፊት ለፊት ላይ አው ተደፍተስ ዘምር እና ይሄ የተጠበቀ ነው እና የተረጋገጠ ነው። ባይኖርስ የሚባል አይደለም። አንተ ለመሄድ እርግጠኛ ሁን እንጂ አለ ኦሬዲ ተዘጋጅቷል። አንድ የሆነ የሚጠቀመው የግሪክ ቃል አለ ካታፓውሲስ የሚል እርግጠኛ ነህ ነው የሚለው ሰውየው። እርግጠኛ ነህ እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከኔ ጌታ ያዝ አይደለም። እርስቱ አለ የለም፣ እረፍቱ አለ እረፍቱማ አለ። ካንተ ጋር አያያዝም ኦሬዲ አለ። እስቲ አሜን በሉ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። በኋላ እንገናኝ ተባብለ 10 ነገር ላይ ደርበ እንዳይረፍድ። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ። ራት ጋብዤ የለ እንዴው ሰዓቱ ደርሷል በሉ ኑ እንሂድ። ባይዘ ብድግ ብላ አይደለም የምትሄደው እሱ ነው መጥቶ እንሂድ የሚል እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም። አባት ነው የወሰነው እና አባት ራሱ ልጁን በላውን ሰዓቱ ደርሷል። አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይሏል። አሁን እናቶች አሁን ምሳ ምናምን አዘጋጅተው ጎረቤት ጥራ ይሏል። አንተ ብራዘር ሌላ ነገር ያረክ ጨርሰ ቤት ቁጭ ብለ ሶፋ ላይ ጋደም ብለ ኢየሱስ ጨርሶ ቁጭ ብሏል። በቀኙ አረፈ የሚል ቃል አለ አይደል? የዕብራውያን ምዕራፍ 12 ቁጥር 3 ቁጥር 2 በሰማያት በግርማው ቀኝ ተቀመጠ የሚል ቃል ጨርሶ ቁጭ ብሏል። ኢየሱስ አባት እያሰናዳ ነው ልጆች ሊመጡ ነው ብሎ ከዛ ልክ ሲጨርስ ጥራልኝ ይለዋል። ጥራልኝ የሚለው ኦሬዲ መጀመሪያ በደም ጽፎ ልኳል። አሁንስ በደም ጽፈ የላክላቸውን እነሱን የተቀበሉትን ብቻ ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም የተቀበሉትን ብቻ ኑ በልልኝ ሲል ቀድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቀድም ነው። እሱ የዘላለም አምላክ ነው። እስቲ አሜን በሏ። ለኔ ነው 20 ትውልድ ለሱ ቀድም ነው። የዘላለም አምላክ ነው። በፊቱ ነጥብ ነው ምንም ነገር እና ቀድማው በደም ልክ የነበር እኔው ራሴ ተልክ ያለው ድጋሚ ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጠንቀቅ ብለ ሳንቲፊኬሽን ነው ታውቃለህ። ጀስቲፊኬሽን ኦሬዲ በደም ተሰጥቷል። ሳንቲፊኬሽን ላይ ነው ያለው። ተዘጋጅታል ጥሪ ያለብኝ ብለ ድምቅ ብለ ንጹህ ነገር ለብሰ ተዘጋጅተ ተስተካከለ ምናምን ተጠብቋል። ከዛስ እንሂድ ግሎሪፊኬሽን። እስቲ አሜን በሏ። ይሄ በጣም ሰሞኑን ነው የሚሆነው እና እንዳቀሩ አሁን ስብከት አይደለም እየነገርኳችሁ ነው። እንደዚህ ሰውዬ አሁን መርሃ ግብር ያሟሉ አይደለም። እኔ ኢየሱስ ዛሬ ማታ ቢመጣ ሰማይ እንገናኝ ነው። እስቲ አሜን በሏ። አሁን እኔ ይሄን የለበስኩትን ለብሻ አልሄድም። ይሄ አይሆንም። እዛ ዘላለም አያኖርም። በኋላ ራሱ ስለሚሞቀው አልቋል። እዛ የምትለብሰው እሱ የለበሰው ነው። እሱ ደግሞ ልብስ አይለብስም፣ ብርሃን ነው የሚለብሰው እና ብርሃን ይሰጣል። አብረ ብርሃን ታጣፋለ እንደዚህ። እስቲ አሜን በሏ። ልብስ እሱ ነው የሚያቀርበው ለግብዣው። አንተ ለብሳት አንተ በንጽህና ነው የምትጠብቀው። ራስን አስተካክለ ህይወትን አስተካክለ አቃ ጌታዬ ይመጣል እሰይ ብለ አንጋጠ እንደዚህ አንጋጠ እንዲህ ሲሄድ እንዳያችሁት የሚል ቃል አለው። እንዲሁ ይመጣል እስኪል ድረስ እንዲሁ ይመጣልን ጥበቃ የሚጠብቅ ሰው አኗኗሩ ያስታውቃል። ብጎትተው ቆይ ይላል። ና እንሂድ ስትል አረ እየጠበቅኩ ነው ቀረባክ ይላል። አንዳንድ ሰው መጥቶ እግዚአብሔር ይገስጸው። ጴጥሮስ እንደሱ አይደለ ያለው? ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ይልና ዘባቾች የሚል ቃል አለ። የድሮ ቃል 54ቱን የተረጎመው ሰው የድሮ ሰው ነው። ዘባቾች ይልና ከድሮ ጀምሮ እመጣለሁ እያለ መች መጣ ይላሉ።
ድንገት ጌታችን እንደ ሌባ ነው የሚለው መጽሐፍ። እሱ እኮ ታውቃለህ ንጉስ ነው። እንደ ሌባ ማለት አይነግርም። ሌባ ቀጠሮ ይዞ ነው እንደሚመጣው እና ሌባ እንደሚመጣ የምታስብ ከሆነ ተጠንቀቀ ነው የምትጠብቀው። ኢየሱስን እንደዛ ጠብቁት ነው። ወገግ ብለ ለምን ሊያከብረኝ ነው ከፊት ክብር አለ ትላለህ። ባከለም ዝም ብለ ነው አንተ የምትደክመው። ይሄ ኢሉዥን ነው ምናምን ይሄ ክርስትና የሚሉ ፍልስፍና ደግሞ ከመቼ ወዲህ ነው ይላል። እሱ የሚያቆቀት ራሱን አያኖረውም እንኳን እኔ ግን የማቆቀት ለዘላለም ህዝብን ሁሉ ሰብስቦ ያኖራል። ይሄ እኮ ታውቃለህ አይደል? ሰው አይደለም ያመጣው ኢየሱስ ክርስቶስ ከሰማይ ወርዶ ነው የነገረን። አባቶች እኮ ከጌታ የሰሙትን የነገሩን። ጌታ ራሱ ሲሄድ ነው እመጣለሁ ብሎ ነው ሄደው። እመለሳለሁ አለ። ይመለሳል አሉ። እዛ ምን ልሰራ ነው የምትሄደው አሉት። ዮሐንስ ወንጌል ምዕራፍ 14 ላይ እንግዲህ ሄዳለሁ ስፍራ ላዘጋጅላችሁ ምን ልሰራ ሲል ቦታ ላዘጋጅ ከዛስ መጥቼ ልወስዳችሁ ብሎ ራሱን የነገረን ባይዘው። ሰዎቹ ከራሳቸው ፈጥረው አይደለም ባይዘው። አሁን የዚህ ዕብራውያን ደብዳቤ በራልኝ ብሎ አይደለም የጻፈው። ጌታ ነው ያለው እመጣለሁ እና አብረን እዛ ዘላለም እናርፋለን። ክብር ለኢየሱስ ይሁን። አሜን። በጣም ተስፋለን። ክብር ለእግዚአብሔር ለአምላካችን። እንዳንቀር ጎናችሁ አልሶ በተትና ሰማይ እንገናኛለን በሉት። እንገናኝ ብቻ አይደለም እንገናኛለን በሉት። በእርግጠኝነት እንገናኛለን። ተስፋው የተረጋገጠ ነው። እናንተም ደግሞ አቀሩ። ኢየሱስ ጌታ ነው። እንደ ቸርች መታችሁ የለ እንደ ሰማይ እንደ ነው የሚቀረው። ሰው ቸርች መጥቶ እንደ ነድታችሁ ምን ብላችሁ ዋጋ ከፍላችሁ ቸርች እንደ ቸርች እኮ ስንት ነገር አድርጋችሁ እኮ ነው የመጣችሁ። ነዳጅ አቃጥላችሁ ስንት ነገር አድርጋችሁ ከቢሮ ወጣችሁ ዋጋ ከፍላችሁ እዛስ በነፃ ሰው ዋጋ ከፍሎ ከመጣ በነፃ እንዴት ይቀራል? ኢየሱስ ነው ትራንስፖርት የሚከፍለው። እስቲ አሜን ብላ እኔ ነኝ የምወስዳችሁ አለ። አሁን እንዳንደክም የድረስ ነው የምትመጣው ደመና ድረስ አለ። እዛ ድረስ ሲሉት የመላእክት ከአራቱ ማቅጣጫ ዘዝበው ይዟቸው ይሄዳሉ አለ። ከመሬት እንዴት እንሄዳለን? አዲሱን አካል ግራቪቲ ሴንስ አያደርገውም አለና በድግ ነው እንትን እስቲ አየ ከበረ አካል እኔ አሁን ክርስቲያን ነኝ የከበረ አካል ለብሳለሁ። በጌታ ያልሆነ ሰው አይለብስም። ማዝለል የድረስ ተዘላል አሮጌውን አካል ለብሶ እዚህ ቆሞ አይንን ያያል። መመለስ ብፈልግ አትመለስም። ባይዘው ከተለወጥከ በኋላ መሬት ሴንስ አታረገውም። እንትኑ አካሉ ሰማያዊ ስለሆነ የሚሰበው ወደ ላይ ነው። ግራቪቲ የዛኛው ነውና ጉትት ያረጋ ይወስዳል። እስቲ አሜን በሉ። አዎ እንዳቀሩ ኦሬዲ መግቢያው እጃችን ላይ አለ። ኦሬዲ አግኝተናል። እና አረ ከናንተ መካከል አንድ ሰው እንዳይቀር አንድ ሰው ይሄ ጉባኤ እንደዚህ ጠቅጠቅ ብሎ ሞል አንድ ሰው እንዳይቀር ጸድቀናል። እንደሚገባ እንኖራለን። ለምን ኖረው ህይወት ደግሞ ከፊታችን የተዘጋጀ ክብር አለ። ክብር ለኢየሱስ ለጌታችን ይሁንለት። አንድ ቃል ብቻ ልጨምርላችሁና አልጨርስላችሁ። ቁጥር የሚቀጥለው ቁጥር ምንድነው የሚለው? የሰሙት ቃል ነው የሚለው አይደል? ለነዛ እንደተሰበከ ለኛ ደግሞ የምስራቹ ቃል ተሰብኮልናል ካለ በኋላ እሱን ኔክስት ዊክ አነሳዋለሁ። ለነዛም ለኛም ተሰብኳል። ባይዘው እግዚአብሔር በእስራኤል አይጠየቅም። ተሰብከዋል። አሁን እኔ ወንጌል ሰምቻለሁ እስራኤላውያንስ እንዳለ ለነዛ ተሰብኳል። ልዩነቱ ለኛ የምስራች ነው። ለነሱስ ኢየሱስ ይመጣል ነው። ለኔ ስለ ኃጢአት የሚሞት ተገኝቷል ነው። መምጣቱ ተነግሯቸዋል። እኔስ ኦሬዲ መጥቶልሃል ስለ ኃጢአት ዕዳ ተከፍሏል ነው። ለኔ ከሪግማ ነው የምስራች ነው። ለነሱስ ይመጣላቸዋል እና ተስተካከሉና ተቀመጡ ተሰብኳል። ለእናንተም የምስራች እንደተሰበከልና የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ ነው የሚለው። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። በእኔው ትርጉም ነው የጻፈልኝ። መስማት በጣም ትልቅ ፕሪቪሌጅ ነው። መስማት የወንጌል እውነት የመስማት እድል ማግኘት ማድመጥ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከውን ነገር ማዳመጥ መቻል። ዋው ጌታ ኢየሱስ ክርስቶስ ትዝ ይላችኋል። አንድ ቀን ቆመና
እናንተ የምትሰሙትን ለመስማት እናንተ የምታዩትን ለማየት አባቶቻችሁ ፈለጉ አልቻሉም አለ። እናንተ እያያችሁ ነው። ይሄው እኔ እናንተ ጋር ነኝ አለ ኢየሱስ። እናንተ የምትሰሙት እኔ እንደምመጣ ሰምተው አባቶቻችሁ ምንድነው መጥቶ የሚያወራው ብለው አጥብቀው ፈለጉ አልቻሉም። እናንተስ ቀጥታ እየሰማችሁ ነው አለ ጌታ። መስማት የእግዚአብሔርን ቃል መስማት እውነትን ማዳመጥ በጣም በጣም ትልቅ በረከት ነው። ግን ደግሞ የሰሙት ቃል ይልና ከሰሚዎቹ ጋር በእምነት ካልተዋሃደ አይጠቅምም። ይሄው ቃሉ አይደል የሚለው አልጠቀማቸው። ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው በለመቀበያ እምነት። በእምነት አልተዋሃደም። መዋሃድ አለበት። ጆሮ ጋር እንዳይቀር ልብ ላይ ይታተም፣ ሰውነት ላይ ይቀመጥ። ከተዋሃደስ ይጠቅማል። አልተዋሃዳቸውም፣ አልጠቀማቸው። ይሄ ለዕብራውያን የተጻፈ አይደለም። ባይዘው እዛ ብሉይ ኪዳን ላይ የነበሩትን አባቶች ነው አይደል ምሳሌ ያረገ ያመጣል። ኦሬዲ እነሱን ነው የሰሙት ቃል ከሰሚዎቹ ጋር እግዚአብሔር በሙሴ በኩል፣ እግዚአብሔር ቀጥታ ተራራ ላይ፣ እግዚአብሔር በሕግ በኩል፣ እግዚአብሔር በነቢያት በኩል፣ እግዚአብሔር በተለያየ መንገድ ተናገረው። ሰምተዋል። በእምነት አልተዋሃድ። ስለዚህ እግዚአብሔርን አስበዋል። ቃሉን ልኮ የእግዚአብሔር የመጨረሻ እኮ መሳሪያው እኮ ቃሉ ነው። ቃሉን እግዚአብሔር ከአፉ አውጥቶ ተናግሮ አንድ ቃል አለ ኢሳይያስ ምዕራፍ 55:10 አይደል? ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካ ታፈራና ታበቅል ዘንድ እንደሚያደርጋት ከአፌ የሚወጣ ቃሌ የላኩትን ይፈጽማል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ እንዲህ በከንቱ ወደኔ አይመለስም የሚል ቃል አለ ኢሳይያስ 55:10 ላይ። ዝናብና በረዶ ከሰማይ ወርዶ ምድር ነው ታፈራና ታበቅል ዘንድ ያረጋታል። ዝም ብሎ አይደለም ይወርደው አለ። ካፌ የሚወጣ ቃሌ አለ የምሻውን ያረጋል፣ የላኩትን ይፈጽማል እንጂ በከንቱ ወደኔ። እግዚአብሔር ይሄን ልኬ አለ መሻቴን ለማረግ በልብ ያለው ለማረግ ቃሌን ካፌ አውጥቼ ልኬ በእምነት ካልተቀበሉት ይሄንን ሁሉ ኃይል ኢንቨስት ያረኩበት ቃሌ በከንቱ ነው የሚመለሰው። በቃ አይለወጡም ሰዎቹ አለ እግዚአብሔር። ምድረ በዳ ኤደን በረሃ ገነት የሚያረቃል ሰው ላይ ወርዶበት ሰውየው ካላመነ አይቀይረው። ምድረ በዳ እኮ ይቀይራል። ድንጋይ ውሃ እንዲያወጣ እኮ ያረጋል። መና ከሰማይ እኮ ያወርዳል። ተአምርና ድንቅ እኮ በፊት ያረጋል። አንተ ላይ የሚሰራው ስታመን ነው። ካላመንከው አጠገብ ምድረ በዳ ኤደን ያረጋ አንተን ድርቅ ልትል ትችላለህ። በእምነት መዋሃድ። እስቲ አሜን በሉ። ረፍት ከፊት አለ። በክርስቶስ ደም የተመረቀ ረፍት፣ አዲስ የተመረቀ መንገድ አለ። እንዳንቀር ማንም ሰው እንዳይቀር ከዚህ ረፍት። ክብር ለኢየሱስ ይሁን።